ሩታ ያው ልጅ ይዛ ሌላ ቦታ ዛሬ በአዲስ ነገር ሌላ ቦታ ልትሰደር ስደትም ይሁን ምን ይሁን አልታወቀም። ከፍቅር ጋር ሆና ልጅ ይዛ ስትወጣ ዳኒ ያው ድንገት መጥቶ ከቻለ አባቱ ሳያውቅ ማውጣት አይቻልም ተብሎ ክርክር ላይ በእንደዛ ነገር። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዝትርፍ ይበልልኝ። ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። አላህ ይጠብቃችሁ። አላህ ሀገራችሁ ያብቃችሁ። የሰው ሀገር በቃችሁ ይበላችሁ። ሀሳባችሁ ተሳክቶላችሁ ለሀገራችሁ ያብቃችሁ። የኔም በላይክ በሼር በኮሜንት ቤት ሞቅ ደመቅ የምታደርጉ አላህ ከጎናችሁ ይሁን። ካላህ በኋላ ያው በእናንተ ነው ቻናሌ ያው ሁሉም ነገር ኮሜንት ማይቼ ያው አላህ ያስደስታችሁ። አዲሶቹ ያው ኮሜንት አስቀምጡልኝ፣ ሰብስክራይብ አድርጎ መልሳለሁ። ዛሬ እንዳልኳችሁም ያው የዚህ ልጅ ነገር ምን አይነት ነው? ወዴትሽ እየሄዱ ነው? በመሃሉስ ትልቅ አንድ ፈጣሪ ነው የሆነ አለ አይደል? ኤፍ የሚባለውም ጭራሽም ከትልቁም ከትንሹም ያንተ አሁን ማታ የሚባል ነገር ብሰሙ ኖሮ እንደዚህ አልሰግድልህ ሰው ወይም ይቅርታ ተብሎ አብረሽ ህጉ እንትኑ ክሱ እንትን በልልኝ ምናምን ለማለት ሄዶ ያለው ምላስ ሰማችሁ። አልሰግድልህም አንተ ምን ስለሆንክ አንተ ምንም የዚህ የመጣህ ምናምን አንተ ምን ስለሆንክ ነው? ሩታ በፊት የወንድምህ እንዴት ነው ያሳሰረችው? ስንት ጊዜ አሳስራ ነበር የሌላ ሰው ስንት ነገር። የዛ ጊዜ አብረሽም መለሰልህ። እኔስ ትላንትና ክስ እንደዛ እንትን ብላ ጥሪ አምጥቶ እንትን ሲል ወንድሜ እንደዚህ ያደረግሽ ብላ እንትን ያልክ ነገር አለ ወይ? ዛሬ እንዴት ነው አሁን በአንተ ላይ እንደዛ ክስ አንሳለኝ ምናምን ብላ እንትን የምትለው ብሎ በጣም ተናዶ ራሳቸው እንደዛ የሆኑበት መንገድ ነበር። ሩታም አንድ ቀን ታውቃላችሁ፣ አንድ ቀን ልጄ ይዤ ቤተሰቦቼ ምናምን አትልም። አንድ ምላችሁ ነገር አንድ ቀን ልጄ ይዤ ቤተሰቦቼ እናቴ ጋር ምናምን አትልም። ልክ አብረሽ በፊትም ትዝ ይላችኋል። አብረሽ እንትና ሄርሜላ ጋር ሄዶ ከሷ ጋር እንትን ስል እርግጥ ያው ብሶት ይላታል። የወለደችበት ባል ነው። አንድ የተሳስተ ያደረገችው ነገር ነው እንደማይመለስ ያደረገችው ራሷ። ሴቶችኛ አንዳንዴ በተናድነም ወይም በሆነ ሰው ምክር እንትን ብለን ያደረግን ነገር እስከ መጨረሻው እንደዛ ነው። እሱ አሁን የማይመለስበት ጉዳይ የሆነበት ይሄ ሁሉም አንዳንድ ያው አይምሯችሁ ምንም ያልሆነ ናችሁ ነው እንጂ ልጅ ጥሎ የልጁ እናት ሩታ እንዲህ የምትሉ በጣም እንትን የሚለኝ ነገር ለምን? አዎ የልጁ እናት ናት። የልጁ እናት ሆና መርጦ ወንድ ልጅ ካመጣት በኋላ የእሱ ክብር ልጠብቅ ያላት ነገር እንጂ ተይ ያላት ነገር ልተው በቃ ተከልከይ። ይሄ ነገር ምንም ይሁን ምንም እሱ ያልመሰለው ነገር ነው እንጂ ወንድ ልጅ ሴት ፈልጎ አግብቶ በትዳር ሆኖ የሱ ልትመታው ከሆነ ልጅህ የሰጠ ፈጣሪ ነው ልጅህ አታይም ካለችው ከአባቱ ከእናቱ ቤት ሰው እንደዚህ በተሰለፈ በካሜራ ፊት ውጣልኝ ካለችው ቤትህ አትገባ ልጅህ አታይም ካለችው አልፈልግህም ካለችው ያሌለ ነገር ከጨመ ሴት ልጅ አንዴ ውሸት ከታየባት አሁን ሩታ የፈለገ ነገር ብትል ማንም ሰው እንደማይምናት ታውቃላችሁ። ለምን ውሸት ደጋገመች እርጉዝ ነኝ ምን ነኝ ወጣች ገባች የአንዴ ጥፋቷ ለመመለስ አልቻለችም። አሁን እናንተ ኮሜንት ብዛት ጀግና ናት እንደዚህ በሉ እንደዚህ ዝናቡ መጣ በቃ እንትን ሳላችሁ ሰላማችሁ ያብዛልኝ። አሁን ግን ያ ልክ ከሄርሜላ አንድ ላይ ሲሆኑ ሁሌ ለምንድነው ልጁ አያይም? ልጁ የትም አደገ ወደቀ ምንም ካደገ በኋላ እናቴ አባቴ የሚልበት ጊዜ አለ። አንቺም አትሳሰቺ፣ ሌሎቻችሁም ስህተት ላይ እንደዛ መሆን የለባችሁ። ዳኒም አሁን ያው ጥሩ ነገር ነው አባቱ ሳያውቅ ምናምን ብለህ የምትከላከርበት ነገር ግዴታ በቃ ይዤ አሳድጋለሁ እችላለሁ አባቱ ማየት የለባትም ካለ ኦኬ በቃ ነገ አባቱ ብሎ የፈለገ ነገር የልጁ እንትን ማለት አብረሽ አያቅተው። አሁንም በፊትም የተሳሳተች ነገር ሩታ አሁን ገና መልሳ መሳሳቱ ጥሩ አይደለም፣ ተገቢ አይደለም። ማስተካከል አለብሽ። አሁን ነገ መልሼ ምን አደርጋለሁ? ምንድነው ማወራ? ጓደኛዬ ማን ናቸው? ምንድነው የሚመክሩኝ? ምለውን እስኪ አስቢ። ቆም ብለሽ እስኪ የሆነ ወረቀት ነገር ጽፈሽ ምን ብለሽ እኔ ማደርገው ነገር ጥሩ ነው? እኔ ይሄ ውሸት ደጋግሜ ማደርገው ነገር ነገስ
የትዳሬ ባሌ ነገ የሚፈልገው ወንድስ ይሄ ያደረኩ ካሜራ ጀርባ ቢሆንም እንኳን ይሄ ሁሉም ይወጣብሻል። ይሄ እየታየን ቡዚ እያንዳንዱ ነገረችሽ። ታይ ሰው አያምንሽም ካሁን በኋላ የፈለገ ነገር። አሁን አያችሁ በልጁ እንኳን እንትን መጣባት። ልጅ የጠፋ ስትል ያው ውሸተኛ ስለሆነሽ አይደለም እሷ መታደርገው ነገር አለ። ልጇ የት ሄደ ነው ልጇም ጠፋ የምትለው? ቆይ ይሄ ወደ ካሜራ ግን እውነትም እንደዚህ ያው የዶላል ብላችሁ ነው እንደዚህ የምታደርጉ? ልጅ ጠፋ ካዳሚ ከቤት የለም አለች። በቃ አጋዤ ልጄ የሆነ ነገር አክስቱ ይዛ ወጣች ምናምን ካለች በቃ በጀርባ በካሜራ ጀርባ ቡዚን ጋር አባቱን ጋር አብረሽን ጋር ደውላ እኛ እናመጣን ምናምን ያላለም ማጋ መደወል አለባት። አንድ እናት ዋጋ ሴት ልጅ ቤተሰብ ዋጋና የባሏ ቤተሰብ ጋር ምንም ነገር ቢመጣ መጥፎ ነገር ቢመጣ ቶሎ ብላ እነሱ መደወል ደውላ የዛ አክስቷም ይሁን እናቷ ቤት ምን እንደዛ ሳልደውል ቆይ አክስታ ከተባለ በኋላ በቃ የአብረሽ አክስት ብቻ ሌላ ነገር የለውም። የልጇ አክስት የለውም። የሷ እህቶች የሉ። እንደዚህ እኔ ማናችሁም አሁን ኮመንትም ይሁን እዛ ስታወሩም በካሜራ ጀርባ ምናምን እያልኩ ማናችሁ እንትን ያላችሁ ነገር የለም። ለምን በቃ አክስቱ ናው ተብላለች። አጋዤ አክስቷ ልጅ አክስቷ ይዛ ሄደ አለች። የአብረሽ አክስት የአብረሽ እህት ብቻ ነው ያላት አትሉም እናንተ? እንደዚህ አታወሩ። ሌላ አክስቱ ጋር ደውላ ታጣራም ነበር። አያችሁ ያው አሁንም ውሸት ደጋግማ እርግጥ ብታደርግ ነገር ተጎዳች እናውቃለን። አብረሽ ሄርሜላ ወስዶ እንደዛ አንድ ላይ ሲሆኑ ትቃጠላለች። እርግጥ ነው የልጁ አባት ነው ተሳስታ አንድ ያደረገች ፍታኝ ያለችው ነገር ነው እንጂ ፈርምልኝ ብላ የከሰሰችው እሷ። ከዛ በኋላ ወደዛ እናቷን ጋር እህቷን ጋር ሳልደውል ክስ ጋር የሄደችበት ምክንያት ታውቃላችሁ። በውሸት ከአክስቷ ጋር ከእህቷ ጋር እንደዚህ ውሰጂ አንቺ ያው ካዳሚው ይሄ አጋዢ የመጣባት በውሸት አክስቱ ወሰደ ልጅሽ አክስቷ ጋር አክስቱ ይዞ ሄዶ እላለሁ በይ እንደዚህ አላት። በመጨረሻ ያው ክሱም ልጁን ከየት እንደመጣ ከየት ወይ ማምጪ አንቺ ተብሎ በመጨረሻ ከሆነ ሰው አስባ ይሄ ልጅ በተገኘበት ቦታ አንቺም ወደ ክስ እንዳይመጣብሽ ይሄ ችግር ነው ምናምን ሲሏት እህቷም ልጁ ይዛ መጣ። አክስቷን ወስጄ ነበር። አክስቷን የምላችሁ ነገር የሩታ ያ ውሸትም ነው እንጂ አክስቷ ራሷ እንዴት ልጅ በቤት አንስታ ስትወስድ ሩታ ታብዳለች። ደግሞ ሩታስ እንዴት እህቷ እንደወሰደች በታውቅ ኖሮ እንዴት ግብላ ሄርሜላ ነገረቻት። አንቺ ራስሽ ጋር አስቀምጠሽ ነው እንጂ ልጅሽ እንደዚህ ቁመሽ እንደዚህ ተረጋግተሽ ልጅሽ ነው የጠፋ አለቻት። እሷ ይመቻት ሄርሜላ የተናገረችው ነገር ይመቻል። ሌላ ሰው ግን አክስቴ ወሰደችው አላወኩም ነበር። አንድ ቀን እንዴት አደረች ልጅ የሆነበት ቦታ ሰታቅ እንዴት ሆነ? ደግሞ እህቷ ጋር የሄደ ሩታ እህቷ ጋር የሄደ ልጁ ለምንድን ነው በማግስቱ አብረ እንትና ዴፍና እንትን ቡዚ አልሄዱም ነበር? በቃ እነሱ ጋር አያቱ ጋር ሂድ ምናምን አልተባለ? በቃ ሩታም እኔም ያው አለኝ እኔ እህቴ ጋር ላስቀምጠው ወይ ብላ ወደዛ ወስዳሉ ነገር እንትን ሊላት እኔ እሷ ነገር መጨረሻዋ ሩታ ምታደርገው አረ ፈጣሪ እንደዛ ነገር እንደዚህ አዙራችሁ ቀማምናችሁ የሆነ ነገር አከፋፍላችሁ ምን ብላችሁ ዋ ስራ ያላችሁ ይሄ ነገር በማግስቱ የአብረሽ ወንድሞች መጡ ከያቱ ጋር ይሁን ሁለታችሁ እንደዚህ የምታደርጉ ከሆነ ካሉ በኋላ ልጇ የእህቱ አቀብላ ምን ብላ ገና መልሳ እንደዚህ ኬፌ ጋር ምናምን እንትን ብሎ በቃ ጥርጣሬ እነሱ እንደዚህ ልጅ እኛ ጋር ይሁን ምናምን ብሎ ነበር። እኔ እህቴ ትውሰደውና ክስ እናምጣ። የማን ነው? ያው ሄርሜላ ይዞ ስለገባ በቃ ሄርሜላ እንዴት መርጦ ገባ? እስር ቤት ማስገባት አለበት። ፈጣሪ ግን አዙሮ እስር ቤት ያልሽውማ የራስሽ ምትገቢበት ነው። አብረሽና ሄርሜላ ታውቃላችሁ ያው በእንትናቸው ይሄ ያክል በሰው መጥፎ ነገር እንደዛ ውሸት ነገር ይዞ አንድ ቀን ሄርሜላ ጨገግ ብላ አንድ ቀን እንዲህ ነው አብረሽ ቢታመም እነሱ ምን ቢያደርጉ እንዲሁኑ ጭራሽ ማትልም እንኳን
ማናችንም ብንሆን ማንም ቢያጠፋብን ማንም በእኛ መጥፎ ነገር ቢያስብ ወደ ፈጣሪ ተመልሰን የፈጣሪ ብቻ መለመን በቃ እኛን ከሆነ አላህ ሂዳያ ይስጥህ እኛ በንጹህ ልባችን ምንም በሰው መጥፎ ነገር አናደርግም ብለን እንደዚህ ካሰብን እያንዳንዱ ሰው ይወጣል። ነገር ግን እነሱ ከዛ ጥምጥም አሁን ያው በእህቱ ዋጋ አስቀመጠችው አመጣችሁ ልክ ክሱ ወደ አንቺ እንትን አለ አንቺ ጥፋትሽ አንቺ ነው ሲባል ገና ያ ልጇ አንስታ በቃ ቤተሰቦቼ ጋር እናቴ ጋር አያችሁ ይሄ ሁሉም ልፋት እርግጥ በቃ ይዶላላቸው ምንም ቢሆን የሆነ ያልሆነ ነገር ይሄ ሁሉ ምን አመጣ? መረጋጋት የለባችሁ? ሰው ምን ይለኛል እንዴት እሆናለሁ ማለት የለ። ተው በእንደዚህ ነገር ማናችሁም ቢሆን እንደዚህ በመጥፎ ነገር መመለስ በመጥፎ ነገር ይሄ ሰው አጠፋ እንደዚህ አደርገዋለሁ እንደዚህ እመልሰዋለሁ የለም አታድርጉ ይቅርባችሁ። ሰው በተመሳሳይ ነገር ምን መጣብኝ ነው እንጂ እንደዛ አድርገን የማን ጋር እንሄድ ነው የማን ጋር ተመልሰን እንደዚህ እንትን አይልም። ማይመች ነገር አታድርጉ ተው። ሌሎቻቸው እዛ ጋር ወስዶ የታዩ የነበረ የምን መሰላችሁ እነሱ አይቶ እንትን ያሉት ነገር ለምን የሌለ ነገር እንደዚህ አድርጋችሁ ገብታችሁበት የወጣችሁበት ምን ያላችሁበት እኛ እሺ ምን እናድርግ? ምን ተመልሶ ምን ይመጣ ነገር አለ? በራሳቸው የሆነ ነገር አዎ እንደዛ ተመልሶ እንደዚህ ያደረገ ሚሉ ነገር ሊኖር ይችላል። አሁንም ከሆነ አሁንም በሰው መጥፎ ነገር አሁንም የሰው እንደዚህ ተደረገ እህቶች ይቅርባችሁ። በዛኛ ያወጣ ማን ነው እንደዚህ ያደረገ የሚባል ነገር አለ አይደለ? ለምን እንደዚህ ሆናችሁ በሌላ ቦታ እንትን ይላችኋል። በጣም እንትን የሚል ነገር ነው። አሁንም ቢሆን አሁንም ልጇም ይዛ ከሄደች አብረሽም ከሷ ጋር ብዙ እንትን የምትለው ነገር የለም። ለምን ልጅህ አታየውም? ያው በሱ የመጣ ወይም ይመጣል እኔ ጋ ነው በዛም የሆነ ሴራ እንትን ይሉ በቃ የሆነ ነገር ገና ፈጠራ ትፈልጋለች። ወይም ቤተሰቦቼ ጋር መጥቶ እንደዚህ ሊለኝ ብላ የሆነ ነገር ልትፈጥር ነው። አንተ ቢሆን አሁን ትታችሁ በቃ ልጇ ይዛ የፈለገች ቦታ ትሂድ። መደብደቡ እንደዛ እሱ እንደዛ ወሰደ ይሄ ግፋያ ጦርነቱ ምኑ ቢቀርባችሁ ይሻላችኋል። ታድርግ እሷ ያፈለገችው ሂዳም እንደዚህ ያደረገች አሁን አቀፋ ልጇ አንጠጥራ አሁን ከፍቅር ጋር ኤት ልትወስደው በቃ ያው በፊት ልጇ አቀፌ ቁጭ አልኩ ያው እሱን ፈልጎ ይመጣል እኔ ያየኛል ያው እኔ ሲያየኝ ብዙ ነገር ፈጠራ እንትን ይላል ምናምን ብላ ነበር። በዛ ሰዓት ከሱም እንትን እላለሁ ብላ ነው ይሄ ነገር ሁሉም ያደረገች ነበር። አሁን ጭራሽን በቃ ትቷት ከሄርሜላ ሲሆን በቃ ልጁ በቃ ማየት ያው ማይመጣ ስለሆነ ሌላ ቦታ ሁኜ የነሱ ነገር ሳያሳስበኝ ምንም እዛ አልቀጥልም ወይ ብላ ነው ያሰበች። አሁንም እናንተ ዝም ብላችሁ በራሳቸው እንትን እንደሚሆን ማድረግ አለባችሁ እንጂ ከሷ ጋር እንዲህ ይቅርባችሁ። በቃ አንድ ሰው መርጣ ከሄርሜላ ከሆንክ በኋላ እሷ ልጁ ነገ ምንም ታየው ስለሆነ እሷ የፈለገች አሁን በቃ እንደ ከናንተ ጋር ተገናኝታ የሆነ ነገር ፈጠራ ምናምን እንደማገርሳባችሁ በሩቅ ሆናችሁ የራሳችሁ ነገር ማሳመር አለባችሁ እላችኋለሁ። አላህ ጠብቃችሁ። ሁሉም ነገር ለበጎ ነው። ሰው ያለው ሳይሆን ፈጣሪ ያለው ነው የሚሆነው። አሁን ጠንቀቅ ብላችሁ እነሱ እንደዚህ ያደረጉ እነሱ እንደዚህ ብለዋል ምን ሳይሆን የራሳችሁ ነገር መምራት አለባችሁ። የራሳችሁ ነገር መወሰን አለባችሁ። ዝናቡ ያው ጫጫታ ምንም እኔም ድምጼ ጉንፋን ዝናቡም እንዲህ እያለ ምንም እንትን አይላችሁ። ለኸይር ነው። አላህ ይጠብቃችሁ። ሁሌም ያው ከጎን የሆናችሁ አላህ ከጎናችሁ ይሁን። ያው በኮመንትም በምንም እንትን የምትሉ አላህ ሰላማችሁ ያብዛልኝ። በተለያየ ነገር እስኪ የነሱ ነገር ምንም ሆነ ታስራለች ሩታ መቼም ወይም አክስታም እዛ አትገባ ምናምን እየተባለ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።